እሺ ዛ የተለያየ ትውልድ አንድ ትውልድ ስንት ዓመት ነው? በአንድ ትውልድና በሌላ ትውልድ መካከል ያለው ልዩነት 10 ዓመት ነው። 10 ማለት ትንሽ ነው። 20 like Gen Z, Gen X ምናምን እያለ የሚከፋፈል ጄን ዚ እና ጄን ኤክስ በ10 ነው እንደሚከፋፈሉት። ሰኔን በ10 አይደል? በ20 አይደል? አሁን አንተ ጄን ዚ ናችሁ። አይመስለኝም። ጄን ዚ አንተ ጄን ዚ ብለን በ10 ኧረ ምን እኛ ሚሊኒየርስ ነን። እናንተ ሚሊኒየል ማለት ምንድን ነው ያልሽ? በእንትን እኛ በ10 ዓመት ዝም ብለን እንሞክረውና የ10 ዓመት ልዩነት አለን ብለን ብናስብ ሌላ ያው ነገር ትተነው ቁጥሩን ትተነው 10 ዝም ብለን በ10 ዓመት ልዩነት እናድርገውና ዴቲንግ በነዚህ በእኛ በ3 ጄነሬሽን ብለን እናውጣው። የነሚሱ የኔ እና የናንተ ማለት ነው። ከሚሱን ጀምር። እንዴት ነበረ ዴቲንግ በእናንተ ጊዜ? ወንዶች ከሴቶችን ሲፈልጉ የራሳቸው ማድረግ ሲፈልጉ ኢንተረስት ሲኖራቸው ምን ነበረ የሚሆኑት የነበረው የሚያረጉት የነበረው ከነሱ ይጠበቅ የነበረው? እናንተስ ምላሽ የምትሰጡበት መንገድ እንዴት ነበር? እኔ ብዙ ኤክስፒሪየንስ የለኝም። ምክንያቱም 2 ጊዜ ዴት አደረኩ፣ በሁለተኛው አገባው። እሺ በእኔ ጊዜ የነበረው ዴቲንግ ያው በጣም ብዙ ኤክስፒሪየንስ አለኝ ማለት አልችልም በእርግጥ። ምክንያቱም ቶሎ ነው ያገባሁት። ዴት ማድረግ ጀመርኩኝ መጀመሪያ። ከዛ የምጠብቀው ምንድነው ጋብቻ ነው። መጀመሪያውን ሰው እንደማገባው ነው እኔ ማስበው። ዴት ውጤቱ ጋብቻ ነበር ያኔ? በቃ እንደዛ ነው ማስበው። ምክንያቱም ዝም ብዬ ጊዜ ማሳለፍ የለብኝም ብዬ ነበር ማስበው። አብዛኞቻችንን በእኛ ጊዜ ነበር ነው ካምፓስ ላይ ነው አብዛኛው ዴት ማድረግ የጀመረው። ሃይ ስኩል ላይ ቢግ ኖ ነው በጣም አይታሰብም ጭራሽ። ፋሚሊ ምናምን አረ በጭራሽ ማለት በእኛ ጊዜ እንመከር የነበረው ምንድነው ሴት ልጅ ራሷን መቻል አለባት፣ አለበዛ የወንድ ጥገኛ ትሆናለች። ስለዚህ ራሳችሁን ከቻላችሁ በኋላ ኢቭን ዴቲንግ ማሰብ ያለባችሁ እንባል ስለነበረ እኔ እንዲያውም ካምፓስ ጨርስ ነው ማስበው ምንድነው የሆነ ነገር እንኳን ቢሆን ድንገት እንኳን ባረግስ እኔ ራሴ ልጄን ማሳደግ የምችልበት አቅም መፍጠር አለብኝ፣ ዲፔንደንት መሆን የለብኝም የሚል አመለካከት ነበር ብዙዎቻችን ጋር። ስለዚህ ዴት ሳረግ መጀመሪያ አስቤ የነበረው እንደማገባ ነው አለቀ እንጂ ያን ዴቲንግ ጀስት ፈን አድርጌበት አልፋለሁ አልነበረም። እኔ የሰርክል አካባቢ የነበረው ማለት ነው። ስለዚህ የመጀመሪያው ወደዛ እንደማይሆን ሳቅ ኦኬ ያቆምኩበትን ምክንያት ወደ ጋብቻ ማይድ ከሆነ መቆም አለበት ብዬ ነው ያስቆምኩት ራሴው ማለት ነው። ወደ ሁለተኛው ስንሄድ ያው ነግሬያቸዋለሁ ጋብቻ ነው። ስለዚህ ጋብቻ ሆነ። ያው እንግዲህ እስካሁን አይደል እንዴ መስላም ደግሞ አሪፍ ሰው ነው የገጠመሽ የነበረው ቢሆን ነው እንግዲህ ጊዜው እንደዛ ይመስለኛል አይደል? አብዛኛው ሰው ዴት ካደረገ ያገባል ነው። how do you know ግን አንቺ አሁን ለትዳር የሚሆነውን ሰው ዴት ስታደርጊ እንዴት ነው የምታውቂው? ለትዳር ይሁን አይሁን እኔ እንደዛ ብዬ አልነበረም ማስበው ምንድነው ዴት ማድረግ ከጀመርኩኝ መጨረሻው ትዳር መሆን አለበት ነው በቃ እንጂ አዎ ይሄንን ሰው የዴት አድርጌው ለትዳር ይሆናል አይሆንም አይደለም። ከጀመርኩኝ ግን ተሳካ ሁለቱም ነገር ከጀመርኩኝ ሞር ሪሊጂየስም ስለነበርኩኝ ይመስለኛል። በዘመኑ የነበረው ዴቲንግ እንዴት ነው ማለት ያንቺ ተሞክሮ እንዳለ ሆኖ ወንዶች ምን ነበር ኤፈርት የሚጠበቅባቸው? ሴቶች እንዴት ነው ያንን የሚመዝኑት? ለምሳሌ ወንዶችን የሚመዝኑበት መመዘኛ ሴቶች ምን ነበር? ሀብት ነው ወይ? ትምህርት ነው ወይ? ወይንስ ጥሩ ስነ ምግባር ነው ወይ? ፋሚሊ ነው ወይ? አሁን ብዙ ነገሮች ማንሳት ይቻላል በእነሱም በእኛም ጊዜ በእኛ ጊዜ የነበረው በእኔ ሰርክል የነበሩትን ሳቃቸው አብረን ሰርተን እናድጋለን የሚል አመለካከት ነበር አብዛኛውን። እና ካምፓስ ላይ የተገናኙ ልጆች ናቸው አብዛኞቹ የተጋቡትም አቃቸው ማለት ነው። ዴትም ሲያደርጉ ከዛ አላማ ጋር ነው። እና ብዙዎቻችን ጓደኛሞች እንደዚህ ካምፓስ የምናውቃቸው ምናምን ልጆች እንደሱ ነው ያገቡት። እና ያ ልጅ መንግስት ጋር ከተቀጠረ በብድርም ይሁን በምንም ይሁን ለራሱ ላይፍ የሚጥር የሚሰራ እና አብረን እንስራ አብረን እንደግ እኔ ይሄን አረጋለሁ አንቺ ይሄን ታረጋለሽ የሚል ነበርና ሁሌም እኔ ማረጋዋለሁ አንተ ምታረጋዋለ እንጂ ያው እሱ እንዲያርጉ አንልም ነበር። እኔና ሰርክሎቼ እንደዛ ነን። በጣም አሪፍ ነው። እኔ አሁን ሴቶች በዛ ሰዓት እንደዚህ ኢንዲፔንደንት ለመሆን ምናምን በጣም እንደዛ ነበር የሚታሰብ አይመስለኝም ነበር። እንደዛ ነበር አሪፍ ነው። ምክንያቱም ከእናንተ በፊት ደግሞ የነበረው የሚመስለኝ የትኛው ጀነሬሽን ነው አሁን ታሪኮቻቸውን በትዳር 30 ዓመት እና ከዛ በላይ ያስቆጠሩ ሰዎች ሲናገሩ በአንድ ፍራሽ ነው የገባነው ምናምን የሚባል ታሪክ አለ። አሁን ተረት የሚመስል ማለት ነው። አንድ ቤት አንድ ክፍል ተከራይተው ምናምን ያ ምናልባት ሰውየው ያቀረበው ሊያቀርብ እንትን ያደረገው ፕሮፖዝ ያደረገው ነገር ፍቅርና ጥሩ ተስፋ ነው እና ጠንካራ ሰራተኛ መሆን ስራ መውደድ ጠንካራ ሰራተኛ መሆን ለዛ ታምነው ይገባሉ። ከዛ በኋላ ያው 30 ምናምን ዓመት ምናምን ቆየን ይላሉ። ከዛ ቀጥሎ ነው የመጣችሁት እናንተ ማለት ነው። አዎ ስለዚህ እኛ የሚያየነው ያንን ነው። አሁን እኔ ሳይ እናቴም አባቴም ይሰሩ ነበር። ስለዚህ እናቴ እንዲያውም ትማር ነበር ያስተምራት ነበር አባቴ። ስለዚህ ሴት ልጅ የሆነ ነገር ጋር መድረስ አለባት ብሎ ያስብ ስለነበረ እሷ ስትማራይ ነበር። ያው ልጅ ሆና ነው ነግሬሃለሁ 15 ዓመቷ ላይ ልደችኝ። ግን
ከሃይስኩል አልቆመችም፣ ተማረች፣ ዲግሪዋን ዲፕሎማ እያለች ይዛለች። ስለዚህ ሁሌ የምናስበው ምንድነው ሴት ልጅ ኢንዲፔንደንት መሆን መቻል አለባት፣ እሷ የሆነ ነገር ማምጣት መቻል አለባት እና ሁለቱም አብረው መስራት አለባቸው። ከነሱ ያየ ነው እኛም ጋር የነበረው ነገር ያ ነበር። እኛ ጋር እንዲያውም ሞር ሴት ልጅ ኢንዲፔንደንት መሆን አለባት የሚለው የበለጠ ነበር የበለጠ። እኛ ደግሞ ከእናንተ ቀጥሎ ትራንዚሽናል ጀነሬሽን ነው ብዬ ነው የማስበው። እኛ ጀነሬሽን ከሁለት አቅጣጫ በጣም ኢትዮጵያዊ የሆነው ነገርም የሚያውቅ ከዛ ደግሞ ሌላው ዓለም ደግሞ እንዴት እየኖረ ነው፣ ሌላው ዓለም ሪሌሽንሺፑን ፍቅርን ምናምን እንዴት ነው የሚያስኬደው የሚለው በፊልምም በተለያዩ በሚዲያም በምናምን የማየት ቻንሱ የነበረው ጀነሬሽን ነው ብዬ ማየው። መካከለኛ ነገር ነበረው። በገንዘብ ምክንያት ምናምን ሰውን ኢቫሉዌት ማድረግ እንደ ነውርም ይታያል በአንድ በኩል። እንደ ነውር ይታያል። ላይክ የሆነ ሰው ገንዘብ ስላለው ብቻ እንትን ማለት ምድራው አፕሮች ካደረገሽ ምናምን እና ለዛ እንትኑ ምንድነው ለዛ አቅርቦቱ ቫልዩን አሳጣህ እንደማለት። አንቺ ራስሽን የምትሰጪ አይነት ከሆነ ጀጅ የምትደረጊበት ምናምን አይነት ጀነሬሽን ነው በአንድ በኩል። ግን ፋሚሊ ማለት ነው ፋሚሊ ጋር ሚላክ ባል አለ ማለት ግን ሴቷ በጣም ቆንጆ ከሆነች ብዙ ጊዜ በጣም ሀብታም ሰው ነው ቤተሰቦቿም የሚፈልጉት የሚመጡላትም እንደዛው ነው። እና አሁን አንተ ያልከው ነገር ትንሽ የኔ ዘመን አይደለም እሱ። አሁን ነው የመጣው ይሄ የኛም አልነበረም። የበፊት ምን አይነት ነገር አለ መሰለሽ? መሀል ላይ መሰለኝ። ምን መሰለሽ በፊት ለምሳሌ በቤተሰብ ይጠየቃል። ኦፍ ኮርስ ሀብት ስሙ አይጠራ እንጂ ምን አለው ነው የሚባለው ሲጠየቅ ራሱ ልጅ ነው ወይ የመኳንንት ልጅ ነው ምናምን አይ ምን አለው አይደለም በእውነት ይባላል። አይ እሱማ እኮ በጣም ድሮ የነበረው ነው። ቤተሰብ የሚጠየቀው አሁን ገባኝ። ግን እሱ እንደ ባህል ማለት ነው አንድ ወንድ ልጅ ሴት ልጅን ሲጠይቅ ሽማግሌዎች ተሰብስበው ከሚጠይቁት ነገር አንዱ ምንድነው ወንድ ፕሮቫይደር መሆን አለበት የሚለው ሜንታሊቲ ከድሮም የመጣ ነው። ግን በእኛ ጊዜ ምን አለው ማለት ስለ ንብረት አይደለም ሊያስተዳድርሽ ይችላል። አዎ ግን በእኛ ጊዜ ሲሆን ከባንክ አይሲዞች ይበደሩ አይደለም ነው። ለምሳሌ መኪና እንደሌለው ቤት እንደሌለው እኮ ያውቃሉ። ያኔ ከአንቺ እኩል የሚሰራ አንዳንዴ እንዲያውም እኔና ባሌ ስንገናኝ እኔ ደሞዝ እንደሚበልጥ ነበር። ያንንም ይብን ያውቃሉ። ግን ሁለታችን ተስማምተን ተዋደን ኑሮ መኖራችንን እና ለፎርማሊቲው ነው የሚጠየቀው እንጂ በትክክል ይሄ ሰውዬ ከሌለው አንሰጣችሁም አይደለም አለ ካልቸሩ ይባላል። በእኛ ጊዜ ኤኒዌይስ ብቻ ሁለት ነገር ነው ልላችሁ ነው። በሁለት በኩል የተያያዘ ነገር ነው። በአንድ በኩል ይሄ ስለ ፍቅር ምናምን የሚከፈሉ መስዋዕትነቶች ምናምን እያነበበ ያደገ ጀነሬሽን ነው። ልብ ወለዱ ምናምን የፍቅርና እያል ነገር ምናምን እያለ የመጣ ነው። በአንድ በኩል ደግሞ ሌላው ዓለም ላይ ስጦታ ሲሰጥ ለሴቶች ስጦታ በእኛ ጀነሬሽን ነው የተጀመረው ብዬ የማስበው በብዛት። ይሄ የምናያቸው ስጦታ ማለት ስጦታ ሲሰጥ ማለት ይሳለው ይሄ ቫለንታይን ማክበር ምናምን እናንተ ጋር እነዚህ በዓላት ምናምን ከሰርግ በፊት የሚደረጉ ዝግጅቶች ምናምን ሻወሮች ላስታይም እንዳልነው የተለያዩ ሻወሮች የኛ ጊዜ አልነበረም። ለምሳሌ ምናምን እነዚህ ነገሮች ግማሹ ወንድ ደግሞ ይሄ እኛ ካልቸር አይደለም እኛን እንትን አይለንም ከነጮች የመጣው እኛ ላይ ጣጣ በዛችሁብን ምናምን የሚለውን ጀነሬሽን ኮምፕሌን የሚያደርገው የኛ ነው። ዞሮ ደግሞ እንግዲህ ያው እናንተ ጋር ደርሷል ማለት ነው። ምንድነው የምትሉት እናንተ? የኛ ጀነሬሽን it's a bit ይለያል። I think መሀል ላይ like change እያደገ እናንተ ጄንዚዎቹ ናችሁ። ጄንዚዎች እሺ ጄንዚ ጀነሬሽን የቲክቶክ ጀነሬሽን እና የኢንስታግራም ጀነሬሽን እና I think መሀል ላይ የተለወጠው is በጣም የውጭዎቹን አኗኗር like ይሄ አንተ እንዳልከው like what was it called ልቦለድ በምናምን ያደገው ጀነሬሽን እናንተ ጋር ቆየና እኛ ጋር ደግሞ በፊልም በኢንስታግራም በሶሻል ሚዲያ በምናምን በቃ የተለያየ አይነት ይሄ ላቭ እንዴት እንደሆነ ሲቹዌሽን ምን እንደሆነ ምናምን የተረዳበት ጀነሬሽን ነው። so አሁን it's completely different ፕላስ ደግሞ ማለት ነው ጊዜው በጣም ከባድ ነው እንደምታዩት። ማለት ይሄ ፋይናንሻሊ ነው የምላችሁ ማለት ሴት ልጅ ራሷ ኢንዲፔንደንት ሆና ምናምን በቃ ሰርቫይቭ ለማድረግ ራሱ የሚከብዳት ጊዜ ነውና ከወንዶች ሞር ኤክስፔክትድ ይደረጋል እሱ ፕሮቫይድ እንዲያደርግ። በተቃራኒው ደግሞ ወንዶች ፕሮቫይድ የማድረግ ፕሮቴክት የማድረግ እሱን ነገር እያደረጉ አይደለም ብዬ ነው ማስበው አሁን ላይ ማለት ማስኩሊኒቲ እና ፌሚኒኒቲ አሁን ወደሚለው ብንገባ ወንዶች እኔ ማስበው ፐርሰናሊ ማስኩሊኒቲያቸውን እያጡ ነው። ሁሉንም አይደለም አብዛኛው ማለት ነው። ማስኩሊን ይሄ ፕሮቫይድ ላርግ ፕሮቴክት ላርጋት እንደዚህ ምናምን በጣም ራሳቸው ላይ ፎከስ እያደረጉ ወደ ሲንግል ወደ መሆን በቃ ወይ ደግሞ ራሷ ትምጣ ራሷ ከፈለገችኝ ራሷ ትጠይቀኝ አይነት ነገር ሲንግልነት በጣም ግሎሪፋይድ እና ሲንግልነት በጣም ጸዴ የሆነ ነገር ተደርጓል። እስኪ እሱ እንደሻብራሪው ምን ማለት ነው?
አሁን ራስሽን ችለሽ ራስሽን ኢንዲፔንደንትሊ ለመኖር it's more oh my god you like ትችያለሽ you could do this በቃ እንደ ሲንግል እኮ ነው በደንብ እየኖረ ነው እኮ የሚባል አስተሳሰብ እንቷልና ወንዱም I think አሁንም ይሄ የሆነ ሰው ከፈለገው ለጥቅም ነው የሚባል የሆነ ቶክሲክ የሆነ ማይንድሴት ዴቨሎፕ ተደርጓል and I feel like ይሄ ራሱ የመጣው is from red pill የሆነ ኮሚኒቲ እናንተ ምንድን ነው የምትፈልጉት እስኪ ስለናንተ ወንዳው እንደሆነ like ፕሮቫይድ ማድረግ የሚፈልግ እና ደግሞ አሁን የምታወሩት የውጭውን ሳይሆን እኛ ሀገር ያለውን ነው የምታወሩት because በጣም ኢንፍሉዌንስ ሆኗል ወንዱ በሶሻል ሚዲያ በዩቲዩብ ፕሮቫይደር መሆን አይፈልግም ነው የሴትን ቫልዩ ማለት ነው ድሮ በጣም ከፍ ተደርጎ ይታይ ነበር አንድ ወንድ ሴትን ሲወዳት በቃ ብዙ ነገር ያደርጋል ለሷ በቂ ለመሆንም ሆነ እሷን ለማግኘት ለማግባት ያደርጋል ምናምን በቃ እቺ ልጅ አገባታለሁ ለማግባት ደግሞ የሚጠበቅብኝ ነገር ሁሉ አደርጋለሁ አሁን ግን የሆነች ልጅ ከተመቸችው በቃ እሷ እንትን ካልመጣች እኔ ማንንም እንትን አይደለም ቼዝ አላረግም ምንም አላረግምም ነው ሴቷ ትምጣ ኦኬ ያ ደግሞ በቃ ከተፈጥሮሽ ጋር ራሱ የማይሄድ ነገር ነው ሴት ልጅ ወንድን አታባረርም አይደል አክቹአሊ ተፈጥሮ ነው እሱ ለምሳሌ ይሄ ተፈጥሯዊ ነው ወይንስ ለምሳሌ ሴትና ወንድ በድሮ ዘመን የነበረው እንግዲህ ብዙ ነገር እየጣልን አሁን ላይ ደረሰን አሁን ግሎባላይዝድ ነን እያልን ነው ለምሳሌ የዓለም የሆነ ተመሳሳይ ከለር አላት ማለት ነው በጣም አንድ እንኳን ባይሆን ይመሳሰላል አብዛኛው ነገር ሌላው ዓለም ላይ ሴቶች ወንድን አፕሮች ያደርጋሉ ወንዱ የሚፈልጉትን ሰዎች አፕሮች ያደርጋሉ የሰው ልጆች የሚፈልጉትን ነገር ሁሉ ጠይቀው ፈልገው ያገኙታል ለምንድን ነው ሴቶች እሱ የከበዳቸው አፕሮች እኮ አንዴ እኮ ችግር የለውም አንዴ ሳይን ታሳያለህ ግን እሷ ትደውል እሷ ሁሌ እሷ እንትን ታደርጋ ያራኒ ቴክስት አላደርግም እኔ ያልደውልም ምናምን እንደው ትዛለኝ ኮንስታንትሊ አንተ ቼስ ልታረጋችሁ ሴት ስትሆን it's not meant ለሴት ልጅ ቼስ ማድረግ like አንተ እስከፈለክ ድረስ የመምጣትና እንትን ማለት መሳሳብ በቃ you want I want okay እንደዚህ ነው ያልኩ መግባባት ነው እንጂ በቃ ከፈለክሽ ደውያለሽ ካልፈለክሽ ይቀራል ነው አሁን ከዛ ለሌ አንተ ለምን ነው ማደውለው ስልካልሽ ነው ካተለሽ ነው እንጂ አንቺ ማለት እና it's competition ነገር ነው 50-50 በጣም አሁን እንትን ነው አንድሮ ዴት ወጣ or የሆነ ሻይ ቡና ጠጥተህ ምናምን በቃ እኔ ልክፈል ትላለህ አንድ ወንድ አሁን አከፊ ትባላለህ እኔ ግን እንደዛ ገጥሞኝ በጣም ነው የሚደብረው ገጥሞኝ እኛ ጊዜ ወንዶች ሴት ስትከፍል በጣም ነበር የሚሳቀቁ ነበር አሁን ግን ሲከፈላችሁ ደግሞ ደስ ይላችኋል አሁን እንዴ ከፈለችልኝ እኮ ነው ቶክሲክ የሆነ ሮል ሪቨርሳል ነገር ያየሁኝ ነው ሮል ሪቨርሳል በፊት ለካንድ ወንድ ልጅ ፕሮቴክተር ነው ፕሮቫይደር ነው ከዛ ሲጋብዝህ እሱ ነው እንትን የሚንከባከብ ምናምን አሁን ወንዶቹ ተገላቢጦሽ ያኛውን እየፈለጉ ነው because አሁን የሚመስለኝ እና ሞር ያለውን በእኛ ጀነሬሽን የሆነ ቶክሲክ የሆነ ሜል ማስኩሊኒቲ ክሬት ተደርጓል በጣም የሆነ ዩቲዩብ ላይ ያሉ በቃ እንዴ ሴት ልጅ የምትፈልግ ለገንዘብ ብቻ ነው ሴት ልጅ ጥቅምን ነው የምትፈልገው ነው የሚባል በጣም ቶክሲክ የሆነ ሰሞን ሙድ የሆነ ኮሚኒቲ ነበረ ይሄና አንድሩ ትሬድስ እና ምናምን እና like not average የሆኑ ዩቲዩብ ቻናሎች ነበር ኮንተንት ነው የሚባለው completely ምን ማለት ነው ዲፋይን አድርገው ምንድነው red pill so there was this matrix red pill እና blue pill አለ red pill ከወሰድክ ዓለም ተገልጦ ይታየልሃል you're in this matrix conspiracy theory ነበር matrix ከዛ blue pill ማለት ደግሞ ባለህበት subliminally ትኖራለህ ባለህበት ፊልም ነው እሱን ወሰዱትና ወደ ይሄን red pill ወሰድና ሴት የምትፈልግ ለጥቅም ብቻ እንደሆነ እወቀው ይገለጥልሃል ፕላስ ደግሞ የሴት ቫልዩ ራሱ ያን ያክል አይደለም ነው በቃ the only thing they're used for ተብሎ ተደረደረ በቃ ይሄ ብቻ ነው ሴት ልጅ የምታስፈልግ እንጂ አንተ ትሰራለህ አንተ ኤክስፕሎር ማለት ትችላለህ አንተ የተለያየ ሴቶች ማግኘት ትችላለህ የሚባል ቶክሲክ የሆነ ማይንድሴት ክሬት ተደረገ ለሰው that is the generation ያደግ ነበር አሁን ሲገባኝ ማለት ነው እሰራለሁ ፈጋለሁ ምን እላለሁ እሷ መታ ልትወስደው ስለሆነ ምን ታረግልኛለች ነው ከዛ ደግሞ ፒውር ካልሆንሽ በስተቀር የሴት ቫልዩ ከሴክሹዋል እንትን ጋር ብቻ ነው የሚገናኘው ሴት ልጅ ሴክሹዋልትን ባይኖራት ኖሮ አታስፈልግም ሲጀምር ምን ታረግልኛለች ሴክሹዋል እርጃችንን መቆጣጠር ብንችል እኮ ሴቶች they are valueless አይነት ነገር ስለዚህ ሴት ልጅ ፓርትነር የሆና ከኔ ጋር አጋር የሆና የኑሮ አጋር የሆና ትኖራለች የሚለው ኮንሰፕት ቀርቶ
ጀስት የምትፈልጋት ለዛ ነገር ነው በቃ I think that's the difference ብር ካለ ብር ስራ ጂም ስራ ለነሱ ለወንዶችም እኮ አይጠቅማቸውም ማለት የማስኩሊን ምናምን ይሆንና ያኔ ነው አትራክቲቭ መሆኑ ብለ ያስባሉ አይ አትራክቲቭን ብትሆን የዛኔት ይመጣሉ ቼዝ ያደርጓል ሴቶቹ ከዛ እንደፈለከ እንትበላቸው በቃ ቫልዩ አትስጣቸው አይነት ነገር ነው ግን ለኛም ለሴቶችም አይጠቅመንም ለወንዶችም አይጠቅመንም ሁለታችንም ቲም ብንሆን ኖሮ ብንተጋገዝ ምናምን ሰፖርት ብንደራረግ በጣም አሪፍ I don't think ይሄ ነገር አንድ ሲንግል የብዙ ነገሮች ውጤት ነው ብዬ ነው የማስበው ለምሳሌ የዚህ ዓለም አሁን ያለንበት ስፔሻሊ ከኮሮና በኋላ የመጣው ኢኮኖሚካሊ የሆነ እንትን ወንዶችንም ሴቶችንም ሁሉንም ሰው ያነቃነቀና ሰዎች ሰርቫይቭ ለማድረግ የሚቸገሩበት ጊዜ ነው ሶ ለሴት የሚሰጡ ስጦታዎች ወይም አብሮ ላለ ሰው የሚሰጡ ስጦታዎች ቅድም የምትሏቸው እናንተ ኤክስፔክት የምታደርጓቸው የእንክብካቤዎች ለማድረግ ልቡ ብቻ ሳይሆን ገንዘቡም ያስፈልጋል የጋራ ነገር ነው አንድ ሁለተኛው ነገር ሌሎች ደግሞ ሰዎች አሉ ገንዘብ ስላላቸው ብቻ በሱ ፍቅራቸውን ለመግለጽ የሚሞክሩና በጣም እንትኑን ከፍ ያደረጉት ማለት ነው ለምሳሌ ናውዴይስ ታያላችሁ ትልልቅ መኪና ላይ ትልቅ አማውንት ያለው አበባ ተደርጎ ይላካል አይደል አዎ እና ሾው አይደል አማውንት of love አይደለም ያ የሽምግልና ቀን ድግሶች ላይ የሚደረጉ ነገሮች ስጦታዎች ወደ ፋሚሊ የሚላኩ ነገሮች እነዚህ ደግሞ ሀብታም የሆኑ ሰዎች አንዳንዶቹ ከፍቅር ልብ በመነጨ እሷን ደስተኛ ለማድረግ አንዳንዶቹ ደግሞ ሾውፉን ስለሚፈልጉት ተቀርጾ እንትን ተብሎ ይለቀቃል ግን እናንተ ይሄን ትፈልጉታላችሁ the courty እኔ ፈልገዋለሁ I ግን ባስፈላጊ መንገድ አለው አሁን ለምሳሌ መጠኖች አሉ አሁን ይሄ በሰባት ቀን ቦት ምናምን ባለ ማፈልገው ማለት የታስቀምጥ ላንቺ በየሳምንቱ 10 ፒስ አበባ ቢያመጣልሽ ይሻልሻል ላንቺ እንቆይላ ለጨርስላችሁ ሐሳቤን ሶ ድሮ የሆነ ሀብታም ሰውዬ ለሚስቱ ያደረገው ስጦታ የምታይበት እድል የለሽም ኦኬ ምንም ሰው በቤቱ ነው የሚኖረው እዛው በቃ ግቢ ውስጥና ያ ኮሚኒቲ ብቻ ነው የሚያየው አሁን ወደ ውጪ ይላካሉ ነገሮች ፖስት ይደረጋሉ ምናምን ሰዎች ያያሉ ጠባቂዎቹም ኤክስፔክት የሚያደርጉትም ሴቶች ያንን ያክል እንኳን ባይሆን to some extent የሆነ ነገር ማድረግ አለበት ብለው ያስባሉ እዚህ ጋር ደግሞ ለመፍጨርጨር እየሞከረ ያለ ሰው ላይፉን ለማሸነፍ እየሞከረ ያለ ሰው ከዚህ ሁሉ ነገር ቢቀርብኝስ የራሴን ኑሮስ ብቻ ብኖር ራሴን ብችልስ ብሎ ደግሞ የማሰብም ነገር አለ ሶ not only እና አንድሩ ቴትና ቅድም ያልናቸው የሬድ ፒል ብሉ ፒል ጉዳይ ብቻ ሳይሆን ፋይናንሻል ጫናው በራሱ ማለት ነው በጣም አራርቆናል ብዬ አስባለሁ እኛ የምንፈልገውና እናንተ የምትፈልጉትን ነገር ወይም የሄኛው ጀነሬሽን እኛን እንተው የኛ የራሳችንን ጀነሬሽን አልፈነዋል ብዬ አስባለሁ ማለት ወጣት በጣም ትንሽ የሆንበትን እድሜ ማለት ነው አሁን እናንተ ጋር ግን ስንመጣ ቻሌንጁ የሚሆነው እዛ ጋር ነው ሰዎች ምን ስራ ይሰራሉ ስራ አለ ወይ ካፒታሊዝም ሶሻል ሚዲያ ፉክክሩ ምናምን በጣም ትልቅ እንትን አለው ብዬ አስባለሁ እንዲያውም ምን አስታወስከኝ መሰለህ ቅርብ ጊዜ የሆነ 60 ሚኒትስ አውስትራሊያ የሚባል እንትን ሳይ ነበርና ሴቶች ላይ ብቻ ሳይሆን ወንዶች ላይ ሶሻል ሚዲያ መጣው ተጽዕኖ ብለው ሲያወሩ ነበርና ወንዶች ኤክስፔክት የሚደረግባቸው ይሄ ትልቅ ቅዬ እንትን እንዲያወጡ ምናምን ነውና ለዛ ሲሉ ቱ ዋት ኤክስቴንት እንደሚሄዱ ያሳየ ነበር ሁሉም ስቴሮይድ ይወስዳሉ ምናምንና ስቴሮይድ መውሰድ ኖርማል ነገር አድርገውታልና this is the image of masculinity ብለው ይቆጥራሉ which is ትክክል ያልሆነ ሚስ ዌላ አቋርጥሽና እኔ የወንዶች ችግር የሚመስለኝ ማለት ነው ወንዶችን ብቻ ነው የሚሰሙት አሁን ስለሴት እግዚአብሔር ስለሴት እኛ ሴቶች አይሰሙም ታይ ወንድ ልጅ እናት ነኝ እሺ እናቶቻቸውን በጣም ይወዷቸዋል ግን ላይሰማቸው ይችላሉ do you have open conversations more like this ፕላስ ደግሞ ማለት ነው ሴቶች አሁን እኛ የምንፈልገውን እንናገራለን ማለት ያን ያክል መስል በጣም ቢተልቅ ማተር ያደርግም እንላለን እኛ የሆነ ወንድ ግን በጣም ያረ መስል መኖር አለበት ካለ እሱ ነው የሚሰሙት እና ሴት የምትፈልገውን ከሴት ቢሰሙ ምናምን ጥሩ ነው እና እናንተ ልምዶቻችሁን ብታጋሩኝ ደስ ይለኛል አሁን እንዳላችሁት ወንዶች ልጆችና እናቶች ኦፕን ኮንቨርሴሽን አላችሁ ይላላችሁት አሁንም ልጆች ያስፈሩኛል ገና ልጆች ናቸው ግን ምን ይላሉ ሴት በአጠቃላይ የምትፈልግሽ ለገንዘብሽ ነው አሁን ገና በዚህ እድሜ ለምንድነው እንዳላችሁ ሶሻል ሚዲያ ላይ የሚያዩት ነገር ይሄ ነውና እኔ ቁጭ ብዬ አይደለም እያልኩ ለፈልፋለሁ ኖ ስለንተ ጊዜ ነው የዛሬ ሴት ብር ከሌለሽ ረጅም ካልሆንሽ ጭራሽ እና አንደኛው ልጅ ከአንደኛው ልጅ ስለሚበላለጥ አሁን እንዴት ነው ረጅም መሆኑ ብሎ ያስባል ቢካዝ ሴት ልጅ የምትፈልገኝ ብሎ የሚያስቡት ረጅም ከሆንኩ ገንዘብ ካለኝ በቃ እነዚህ ናቸውና ቅድም እንዳሉት ማስኩሊን ከሆንኩ ብሎ የሚያስቡት ነገር አለ አይ ቲንክ የሶሻል ሚዲያ ኢንፍሉዌንስ ነው እኔ አይደለም ብዬ ለምናገር ብዙ ሞክራለሁ ግን እናንተ ልምድ ምንድነው አሁን እሺ የኔ ልምድ እሺ ምንድነው አሁን አጭር ሰው ከሆነ ማለት ነው እድል ከሰጠሽው የራሱ ኢንሴኪዩሪቲ ያለበት እግዚአብሔርን ማለት የቁመት በቃ በራሱ ሶሻል ሚዲያ ስላለ ነው
አይ ዶንት ኖ ከምን እንደሚያመጡት ብቻ ያውቀዋል። አጭር እንደሆነ ያውቀዋል አይደል? ስለዚህ አልገባትም ብሎ በራሱ ያስባል። የወንድ አጭር አውራ ዶሮ ይባላል የዚህ ሀገር ተረት። የራሱ አሳምፕሽን እና ኢትስ ሪያሊቲ ኦፍ ኮርስ አጭር መሆኑ እኮ ሪያሊቲ ነው። እሱም ሁሉም ሰው ያውቀዋል። ግን ኢትስ ፋይን ብለሽ አንቺ ቁመት ለኔ ማተር አያደርግም ብለሽ በቃ እኮ ያ ቁመት ለኔ ማተር አያደርግም ብለሽ እድል ከሰጠሽው ያ ኢንሴኩሪቲ ስላለበት ማለት ነው መቼም በቂ አይደለም ብሎ ስለሚያስብ በደም ትሪት አያረግሽም ወይ ምናምን በቃ ወይ መቼም ያው ጥላኝ ልትሄድ ትችላለሽ ወይ ላትወደኝ ትችላለሽ ምናምን ብሎ ስለሚያስብ ገና ለገና ማለት ነው በደም ትሪት አያረግሽም ምናምን ሶ ረዘም ይበል አይደለም በቃ ተታየዋለሽ። ማካካስ ይችሉ ነበር። ትሪትመንት ሶልቭ ያደርጋል በጣም ብዙ ነገር። ኮርት ስትደረግ ያለው ነገር the way some ምን ነው ኮርት መደረግ ዴት መመቻቸት ነው አይ ከዴቲንግ በኋላ ያለው በፊት ያለው ለመመቻቸት አዎ because አሁን ዝም ብለህ መጣ አዎ ዴት ለምን አትባባልም like usually in person ያንል ብዙ ያለ አይመስለኝም ምን በኢንስታግራም በፌስቡክ በቴሌግራም በምናምን ነው የምትጀናጀነው ስራ እንደምትማ ማሳየት ይሆናል አዎ ስለዚህ ቀስ በቀስ የሆነ በወሬክ በምናምን ሰው ታለሰልሳለህ ኮምፎርታብል ታረጋለህ ከዛ ለአንድ ሁለት እንጂ የመጀመሪያው 2-3 ቀን የሆነ እንደ ዴት አይደለም የሆነ እንደ መታየት in person ቁመትክ እንደ ፎቶክ ነው መልክክ እንደ ፎቶክ ነው እንደምትባባለው ትታያያለህ true that ያለው ኮርትመንሺፕ ማተር ያደርጋል አሁን የመጀመሪያ ቀለት አሁን እኔ ዋክ ብዙ አልወድም I don't like walking ዋክ ቢጋብዘኝ ደብረኛል እኔ ዋክ ካፌ ቁጭ ብለሽ ቢጋብዘኝ ይሻለኛል ዋክ እንዳልከኝ ቢለኝ ዋክ ስትደረግ ኮርትመንሺፕ ነው ያኔ እኔ ዋክ እንደማድረግ እየነገርኩ ዋኪንግ መውሰድ like you know እንዳልክ ኮርትመንሺፑን ታስተካክላለህ ምፈልገውን አይደለም የሚያደርገው ማለት ነው አይሰማኝም ማለት ነው የሚለው ሳናየቅም ትችላለህ እንደሚመችሽ ነው የሚለው መጀመሪያ ኮንቨርሴሽን ላይ እንዳለው አሁን ኬክ ነው የሚመችሽ ያው ኬክ ቤት ትወስዳለህ እንጂ አይ በቃ ኬክ ነው የሚመችሽ ፓስቲ የምንበለው ቤት ፓስቲ ቤት አትወስደኝም so like that coursemanship matter ያደርጋል like አስተሳሰቤ ስላንተ the way you treat me change ያደርጋል yes በጣም ሰሞኑን የእንትናን የተቆረጠ እንትን ያየው ነበር እንደ ፕሮሞ ነገር ማለት ነው አክቹሊ ዩቲዩበር ነው ቲክቶከር ነው የሚባሉት የሚስ ልዩና ከጓደኛዋ ጋር ያላት እንትን ማለት ነው እና እዛ ላይ ያንድን ልጅ ኦር የተጻፈላቸውን እንትን እያነበቡ ነው ሶ ልጁ ምን እንደሆነ ምግብ እንኳን አብልቷት እንደማያውቅ በተገናኙ ቁጥር ሻይ እንኳን እንደማይጠጡ እንደውም ፋይናሊ ምሳቃው ሁሉ ይዛ እስከመገኘት ግነት ሊኖር ይችላል ግን እንትኑ ይገባሻል ዋናው ነገር ኤክስፔክቴሽኑ ገብቷል አዎ ማለት አንድ ቀን ያላፈላኝ ሰውዬ ገባሽ በህይወት ዘመናችን እንዴት ልንሆን ነው የሚል ስጋት ውስጥ ሊከታት ይችላል አይነት ነገር ግን እዚህ ውስጥ አሁንም ኦፍ ኮርስ ትኩረት ትሻላችሁ እናንተ እንደ ሰው ሁሉ ትኩረት ይሻል በመጀመሪያ ማለት ነው የጄንዚ ብቻ ሳይሆን ማንኛውም ሴት የሚፈልገው ነገር ከሚፈልጋቸው ትኩረቶች አንዳንድ ጊዜ አንዳንድ ነገሮችን የምናደርግበትን ኢንቴንሽን ለመረዳት መሄድ ያለባችሁ ርቀትም አለ ለምንድን ነው ወክ ያስደረገሽ ለምሳሌ በዛ ቀን ሁሌ ወክ የሚያስደረገሽ ከሆነ ወይ ሶምሶማ ውድድር አለበት ትሬኒንግ ላይ ያለው ግን ያን ቀን አድርጎ ሌላ ቀን ደግሞ ሻይ እየጋበዘሽ ከሆነ ያለው ሜቢ እንትን እያደረገ ይሆናል ኢኮኖሚውን እያስተካከለ ይሆናል ያለው አንቺን ለመውሰድ የሚያስብበት ራት ሊወስድሽ የሚፈልገው ቤትና ሁኔታ አልተሟላለት ሊሆን ይችላል ምናምን ሁሉም ሰው ተመሳሳይ እንትን ባይኖረውም ፍላጎት ማለት ነው ግን በአቅምህና በሊግ የሚባል ነገር አለ እውነት ለመናገር ስለ ሊግ እናወራ እስኪ በቃ አሁን የሆነች ካይሊ ጀነርን የምትመስል ልጅ ማለት ነው ምንም ነገር ሳይኖርህ መልክም ቁመትም ጸባይም ብርም ሳይኖርህ ሁሉም ነገር ሳይኖር እሷን ነው ፈልገው ብለህ እንደዚህ ወክ ምናምን መውሰድ አለብህ እኔ ምን ታስባለሁ መሰላችሁ ቆንጆ እንትን ነው በመጀመሪያ ሰዎች ለራሳቸው ያላቸው ግምት ላይ መነሳት አለብን ማንም ሰው አይ እሷ ታምራለች እኔ አላምርም ብሎ አያስብም ብዙ ሰው ማወቅ ያለባችሁ ነገር ሁሉም ሰው መስታወት ፊት ሲቆም ወይም ስለራሱ ያለው ክብር ዓለም ላይ ያለው ምርጥ ነገሩ እንደሚገባው አድርጎ ነው ሴቶችም ጭምር ሴቶችንም በሊጋችሁ ተጫወቱ ልትያቸው አትችይም እኔ ዳለው አሪፍ you can እሺ because እናንተ ሊግ ብላችሁ በሊግ ነው የምትጫወቱት ነገር ቢሆን ጥሩ ነው ሊግን ማወቅ እንዴት ነው የሚቻለው እኔ ሊግ የሚባለው ነገር ለኳስ ነው የማውቀው ሲጀመር ስለዚህ እናንተ ሊግን ወደ ዴቲንግ እና ሪሌሽንሺፕ ስታመጡት ምን ማለት ነው እንዴ ኦብቪየስ ነው አሁን የሚመጥንሽን በአማርኛ ስናደርገው
የሚመጥንሽን ቦታ ማወቅ እንደዛ ያልኩ ማለት ነው። አሁን እሷንም ሳዳምጥ እንትን ስታዳምጥ ምን እያሰብኩኝ ነው? ሴቶቹ እኛ የምንፈልገው ነው እያሉ ያሉት፣ ወንዶቹም እኛ የምንፈልገው እያሉ ነው ያሉት። መሀል ላይ መጥተው ኮምፕሮማይዝ የሚባል ነገር አለ በላይፍ ውስጥ። ያም የሚፈልገው ይሄም የሚፈልገውን አንድ ላይ ሆነው ሲጠናሉ ነው የሚተዋወቁት። ከዛ በኋላ እሷም የሆነ ነገር ልትተው ትችላለች፣ እሱም ሊተው ይችላል። ስለ ኮምፕሮማይዝማ ብያለሁ ቅድም። አሁን ለምሳሌ አንቺ ረጅም ወንድ እየፈለግሽ ግን አጠር ያለ ሆኖ ኢዳዝም ማተር ያን ያክል ግን በጸባይ በትሪትመንት አሪፍ ከሆነ ኮምፕሮማይዝ አድርገሽ እንትን ትያለሽ። አሁን ደግሞ ሊግ ምናምን እያልሽ ነው ታዲያ ኮንትራዲክት ያደርግሽ አይደለም? ዶንት ዩ ቲንክ ሊጉ ችግር የፈጠረ ለመሰላችሁ ማለት ነው? ሊግ እኮ በቁመት ብቻ አይደለም እኮ ማካካስ አለብሽ በሆነ ነገር የሆነ ነገር ከጎደለሽ